የወደደንና በልጁ ደም ዳግመኛ የወለደን ለመንግስቱም ነገስታትና ካህናት እንድንሆን የመረጠን የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን። የተወደዳችሁ የእውነተኛ አምልኮ የዩቲዩብ ቤተሰቦች የሆናችሁ የምትመለከቱትና የምትሰሙት ሁላችሁ ጸጋ ይብዛላችሁ። እግዚአብሔር የልቦናችሁን አይን እንዲከፍትና የልቦናችሁን ጆሮ እንዲከፍት እንድታውቁም ዘንድ እንድትሰሙም ዘንድ የምታመልኩትን አውቃችሁ እንድታመልኩና ራሳችሁን አውቃችሁ እንድታመልኩ ዘንድ እግዚአብሔር ጸጋውን ያብዛላችሁ። እኔ አክሊሉ ማቴዎስ ነኝ ከኢትዮጵያ ከደቡብ ክልል። ለወንድሞቼ ይጠቅማል፣ ቋንቋዬን ለሚሰሙት ይጠቅማል፣ ለሚረዱት ይጠቅማል ያልኩትን ለእናንተ አስተላልፍ ዘንድ እግዚአብሔር እንዳስተማረኝ ለእናንተም አቅጣጫውን እንድታውቁ ዘንድ እናገር ዘንድ ይህንን እውነተኛ አምልኮ የሚለውን አርስት መርጬ በውስጤ ጌታ ያስቀመጠውን የሚፈልቀውን ምንጭ የማይደርቀውን ምንጭ ክርስቶስ እስክመለስ ድረስ ዓለም በዚህ ምንጭ ሁሉ እስክትጠለቀለቅ ድረስ ሕይወት ደግሞ በኃይል እስክትገለጥ ድረስ ሞት እስኪቀጠቀጥ ድረስ ዘላለማዊ መንግስት እስክመጣ ድረስ ወንድሞቼም እስኪበዙ ድረስ ሐዋርያ ጳውሎስ ለጢሞቴዎስ እንደተናገረ ይህንን አስተምር፣ ምከር፣ ገስጽ፣ ማንም ታናሽነትን አይናቅ እንደምለው እንደ ቃሉ መሰረት ራስን ሳልንቅ ማንንም ሳልንቅ የሃይማኖት ልዩነት ሳላስቀምጥ ለሚሰሙኝ ሁሉ መልእክቴ እንዲደርስ እናገራለሁ። ዛሬ ላይ ስለ እውነተኛ አምልኮ እንደ መግቢያ አጠር ያለ ነገር እናገራለሁ። አንዳንድ ነገሮችን ስለ እውነተኛ አምልኮ ወይም አምልኮ ምንድነው የሚለውን አምልኮ የት ይመለካል፣ ደግሞስ መቼ ወይ ከመቼ ጀምሮ እስከ መቼ፣ ማንን የሚመለከው እሱ ማን ነው? ማንን እናመልካለን? እነማን ደግሞ በትክክል በእውነት ያመልካሉ፣ እያመለኩ ናቸው ያለን እነዚህን ነገሮች ያነሳን አብረን እናያለን። በጣም ደስ የሚለኝ ነገር ስለ ራሴ ባጭሩ ስናገር ያለውበት ቦታ በጣም ጭው ያለች ገጠር ናት።
ደስ ይለኛል። በዚህ በመወለዴ በጣም ደስተኛ ነኝ። ማንንም አልንቅም፣ ማንንም ደግሞ አላደንቅም። ሁሉንም እንደ ክርስቶስ በክርስቶስ ዓይን እኩል አድርጌ አያለሁ። ሰው የሚለው ቃል ወይም ሰው የሚለው መጽሐፍ ቅዱሳዊ ቃል ይገዛኛል እንጂ ሰው ምን አይነት ነው? ነጭ ነው፣ ሀብታም ነው፣ ድሃ ነው፣ ትልቅ ነው፣ ትንሽ ነው፣ አጭር ነው፣ ረጅም ነው ምናምን በቀለም፣ በጎሳ፣ በዘር፣ በሃይማኖት ከፋፍዬ አላይም። ጌታ ኢየሱስም መነሻውን ሲያደርግ ከገሊላ ከገጠር ነበር የተነሳው። ዝቅ ካለ ቦታ መነሳት እውነትን በደንብ ለመግለጥ ይመቻል። ዝቅ ካለ ቦታ ስል በዓለም አረዳድ በምድራዊ አረዳድ ነው። በመንፈሳዊ አረዳድ ከፍታ፣ ዝቅታ፣ ነጭ ጥቁር ምናምን ሁለትዮሽ ነገሮች አይታወቁም። ጨለማ፣ ብርሃን፣ እነዚህ ነገሮችን በመንፈሳዊ አመለካከት ስናጠናቸው በእግዚአብሔር ውስጥ የሉም። እግዚአብሔር ብርሃን ነው ካለን ብርሃን ብቻ ነው። ጨለማ በእግዚአብሔር ዘንድ የለም። እግዚአብሔር እውነት ነው ካለን እውነት ብቻ ነው። በእግዚአብሔር ዘንድ ውሸት የለም። ሰማያዊ ነገር ላይ ስንመጣ ሁለት የሆነ ነገር የለም። አንድ ነገር አንድ ብቻ ግን አለ። እሱም ትክክለኛው፣ እሱም ተጨባጭ፣ እሱም ዘላቂ እውነተኛ አምልኮ ብዬ ሲጀምር ሁለትን የሚያነጻጽር ነገር ነው። እውነተኛ ካለ ውሸተኛ የሚባል ነገርም አለ። እነዚህን ነገሮች ስናይ እያንዳንዱን ስናጠናቸው ሁለት ነገር ያለው በስጋ ዓለም ወይም በወደቀው ዓለም በአዳም ዓለም ውስጥ ብቻ እንዳለ መነሻውም አዳም ከበላው ሁለት አይነት ነገር ከሚያሳውቅ ከዛፉ የተነሳ ወይም ከዛፉ ፍሬው የተነሳ በአዳም ላይ የተንጸባረቀ የሚሄድ መልክ ነውና አንዱ እንዲቀርፍ ወይም አንዱን እንድንጥል እግዚአብሔር መቼም ይመክረናል። ዝቅ ያለውን ነገር እንድንጥል፣ በውድድር ዓለም ውስጥ የሚያስገባንን ነገር እንድንጥል መቼም እግዚአብሔር ያስተምረናል። ወይም ነገሮችን እይታችንን አርቀን እንድናይ ወይም አይኖቻችንን ከፍ አድርገን አንስተን ከሰፈር ከሆነ ቦታ ከሆነ አመለካከት ወጥተን የረቀቀውን ሰማያዊ የሆነውን ነገር ወደ ማየት እንድንደርስ የእግዚአብሔር ቃል ሁሌም ይደግፈናል። ስለዚህ የእውነተኛ አምልኮን መግቢያ ዛሬ ለእናንተ ሳበስር ስናገር ሳሳይ መነሻውን የማደርገው በዮሐንስ ወንጌል ላይ ነው። የአዲስ ኪዳን መጽሐፍ የሚጀምረው በማቴዎስ ወንጌል ቢሆንም ወንጌሉ ደግሞ አራቱ ወንጌላት የሚጀምረው እንደ መጀመሪያ የተቀመጠው የማቴዎስ ወንጌል ቢሆንም በመጽሐፍ ቅዱሳችን ላይ ማለት ነው ቢሆንም
እኔ ግን ከዮሐንስ ወንጌል ይጀምራለሁ። የትኛውንም መጽሐፍ የትኛውንም ዕውቀት መንፈሳዊ ዕውቀትን፣ ትንቢትን፣ ታሪክን፣ መልእክቶችን እየመረመረን ስንሄድ መነሻ እኔ ማደርገው እንደ አዲስ ኪዳን መነሻ የማደርገው የዮሐንስን ወንጌል ነው። ምክንያቱም ዮሐንስ ወንጌሉን ሲጀምር በመጀመሪያ ብሎ ነው የሚጀምረው። በመጀመሪያ ብሎ ደግሞ ዘፍጥረት ላይ እንደተጀመረ በመጀመሪያ ብሎ በአዲስ ኪዳን ላይም ዮሐንስ ወንጌል ላይ ይጀምራል። አዲስ ኪዳን በምን ላይ ነው የሚነሳው? የአዲስ ኪዳን መነሻው ምኑ ላይ ነው የሚለውን እዛጋ በዚህ ወንጌል መጽሐፍ ውስጥ ሁሉንም እናገኛለን። ሌሎችን ከሱ ጋር አምጥቼ እያሳየሁ እያጣመርኩ አብረን ብዙ ነገር እናያለን። ይህንን ስናደርግ መንፈስ ቅዱስ በውስጥ ያለው ጌታ ኢየሱስ ሁሉንም ስራዬን፣ ወንጌልን፣ ትምህርትን እንደሚያግዘኝና በኔ ሁሉንም ነገር እንደሚሰራ አምናለሁ። እኔ ሳሎን እኔ ራስን ለማሳየት አይደለም። ለዛ ነው መነሻዬን የነገርኳችሁ። ገጠር ላይ ነው ያለሁት። አሁን ያለሁበት ቦታ በጣም ዝቅ ያለ ሰዎች በጣም ንቀው የሚያልፍ ከዛ ሰፈርም ሰው አለ ወደ ምሉበት አቅጣጫ ላይ ነው ያለሁት። ደስ ይለኛል ያልኩትም ለዛ ነው። ራስን ደብቄ ኤዲቲንግ አሳምሬ ሁኔታዬን አሳይቼ ፌመስ ለመሆን አይደለም። ከሰማችሁ ስሙ፣ ደስ ካላችሁ ስሙ፣ ካልሰማችሁም ግደለኝም። እኔ የራስን መልእክት በውስጥ ያለውን ድምጽ ማስተላለፍ ብቻ ነው የሚጠበቅብኝ እንጂ ሰው አየ፣ ተዌ፣ እንደዚህ አደረገ፣ ላይክ አደረገ፣ ወደደ፣ ጠላ ምንም አያገባኝም። ይህን ስሰራ ለገንዘቤ ለንግዴ አይደለም። እውነቱን ለናንተ ላስተላልፍ ፈልጌ ነው። ስለዚህ እውነተኛ አምልኮ ዮሐንስ ወንጌል ላይ መጀመሪያ ብሎ ጀምሮ ሰው ዳግመኛ ከመወለድ ወይም ከእግዚአብሔር በመወለድ በእግዚአብሔር ዓለም ውስጥ በመወለድ ከዛው እድገት መጀመር እንዳለበት ያም ደግሞ ያን መጀመሪያ በእግዚአብሔር ዓለም ውስጥ የተፈጠረውን ሰው የተታለለውን ሰው አዳምን ጨለማ እንዴት እንደወረሰና ያ ገዢውን ሰው እንዴት እንደጣለ ደግሞም ያን የተጣለውን ደግሞ እንደገና መልሶ ወደ አብ ለማምጣት ደግሞ ብርሃን ሆኖ ክርስቶስ ወደዚህ ዓለም እንደመጣ እሱ ደግሞ አስቀድሞም በዓለም እንደነበረ ዓለም እንዳላወቀው ገዢ እሱ እንደነበረ የፈጠረውም እሱ እንደነበረ ግን ዓለም ፈጣሪዋን እንዳላወቀ ዓለም ገዢዋን እንዳላወቀ አሳይቶ ያ ደግሞ ሰማይና ምድርን ሁሉ የፈጠረ ቃል ሥጋ ሆኗል፣ አማኑኤል ሆኗል፣ በሰዎች ዘንድ ሆኗል፣ ከወደቀ አዳም ጋር በሚመሳሰል አካል ቀርቧል። ስለዚህ ይህንን ጌታ የዓለም ሁሉ ገዢ የሆነውን ጌታ በእኛ ዘንድ አሁን መጥቶ ያደረውን ጌታ ጸጋና እውነትን ሁሉ የሚያስተምረን እውነተኛ አምልኮን እግዚአብሔርን ሰው እንዴት እንደሚያመልክ የሚያስተምረውን ታውቁ ዘንድ
ዕውቀትን በእናንተ ውስጥ እንዲገባ እንድትረዱ። ምክንያቱም እውነተኛ አምልኮ የሚጀምረው ከመወለድ ከዛስ የተወለደበትን ቤተሰብ አባቱን እናቱን ቤተሰቡን ከማወቅ ከዛስ ራስን ማን እንደሆነ በማወቅ ስለሚጀምር ይህንን ደግሞ እውነቱን የሚያስተምረው መጽሐፍ ወይም ክፍሉ ከየት ነው የት ጋር ነው ያለው ከየት ብንጀምር ነው የሚሻለው የሚለውን ለማሳየት ዛሬ እሞክራለሁ። የዮሐንስ ወንጌል ካልገባን የዮሐንስ መልእክቶች የጳውሎስ መልእክቶች የራእይ ትምህርት የተኛው መጽሐፍ ቅዱስ ዕውቀት ሁሉ ለኛ ዝግ ነው የሚሆነው። ምክንያቱም አምልኮ ማለት መንፈሳዊ ባህል ወይም የተወለድንበት ባህል መሰረታዊ ለሰው ልጅ ወይም እውነተኛ ሰው ወይም እውነተኛ የእግዚአብሔርን መልክ ለሚያንጸባርቀው ወይም የእግዚአብሔርን መልክ አንጸባርቆ ለሚያመልከው ሰው መሰረታዊ የሆነ ነገር ስለሆነ በስጋ ዓለም የተወለደ ልጅ መሰረታዊው ነገር መጀመሪያው ነገር እስትንፋስ ከዛ ደግሞ ምግብ ከዛ ደግሞ ልብስ እያለ መሰረታዊ ነገሮች ይቀጥላሉ። እስትንፋስ ከሌለው የሞተ ነው። ምግብ ካልበላው ደግሞ ይሞታል። ካልለበሰም ደግሞ ራቆት ይቀራል። በብዙ ነገሮች ውስጥ ይዘፍቃል፣ ይቸገራል። ለዛ ሁሉ መጠለያ እነዚህ ነገሮች መሰረታዊ ለስጋ ዓለም እንደሆነው ደግሞ ለመንፈሳዊ ዓለም አምልኮ እንደነዚህ ነገሮች ናቸው። እነዚህን በስጋ ዓለም እንደምንፈልግ በመንፈሳዊ ዓለምም እንደዚህ እነዚህን ነገሮች እንፈልጋለን። ስለዚህ ሀ ብለን የምንጀምረው ከመወለድ ነው። ምዕራፍ 3 ላይ ስለዚህ ስለመወለድ ጌታ ኢየሱስ ለኒቆዲሞስ ሲናገር ዳግመኛ ካልተወለድክ የእግዚአብሔር መንግስት ሰው ልትሆን አትችልም። የእግዚአብሔር መንግስት ሰው ለመሆን ዳግመኛ መወለድ አለብህ ይላል። መወለድ ኧረ ምን አይነት ነገር ነው ይሄ? ከባድ ነው። ዳግመኛ ሰው እንዴት ይወለዳል? ሰው ዳግመኛ እንዴት ይወለዳል? ይሄ ትንግርት ነው። በሰዓቱ ኒቆዲሞስ አስተማሪ ነው፣ አዋቂ ነው፣ ሰዎች በጣም የሚከተሉት ነው፣ ተከታይ ነበረው። ግን ይሄ ነገር አወዛገበው። ዳግመኛ እንዴት እንወለዳለን? ጌታ ኢየሱስ ገና የማይታወቅ ገና በቃ ከሆነ ሰፈር መጥቶ እዚህ የደረሰ መልክም ውበትም ተከታይም የሌለው ስለነበረ ደግሞ ንግግሩ ከባድ ደግሞ ስለነበረ ኒቆዲሞስ ደግሞ ብዙ ተከታይ ቢኖረውም የማያውቀው ነገሮችን ብዙ እሱ የማይችለውን ነገሮች ጌታ ኢየሱስ እየሰራ እያሳየ ስለነበረ ቀስ ብሎ ማታ ተጠጋውና መስማት ፈለገ። የምትናገረው ነገር አዲስ ነው። ስለዚህ እኔ የሆነ ነገር ካንተ መማር እፈልጋለሁ። በቀን ቢመጣ ምን ነበር? አው ተከታይ የበዛለት ሰው ይፈራል። እሱም እንደዚህ የሆነ ነው እንዳይባል ተሸሽጎ ጠየቀው። ጌታ ኢየሱስ ደግሞ የልቡን ፍርሃት ገና ሃሁ አለመጀመሩን አምልኮን ገና አለመጀመሩን ገና እኮ አልተወለድክም፣ ገና እኮ ሰማያዊ ነገር ለማስተማር አልበቃህም፣ ገና ነህና ስለዚህ ተወለድ፣ ዳግመኛ ተወለድ፣ በእግዚአብሔር ዓለም ውስጥ ተወለድ። እንደዚህ ካልሆነ ማደግም የሰማይን ባህሪ የሰማይን ባህል የሰማይን መልክ የፈጠረህ የአብን ፈቃድ ማድረግ አትችልም። ብዙ ጊዜ ያው ብዙ አገልጋዮች መወለድን በህይወታቸው አያስቀድሙም።
ታሪክን ለመናገር ይፈልጋሉ፣ ነገሮችን ለማውራት ይፈልጋሉ፣ አጥንተን አገኘን ለማለት ብዙ ነገር ያወራሉ። ስለዚህ መወለድ ይቀድማል እውነተኛ አምልኮን ለማምለክ። ሁለተኛ ላይ ደግሞ ከተወለድን በኋላ እድገት ያስፈልገናል። እድገት ማለት ማንነታችንን ማወቅ፣ አባትና እናት ወይም የምናመልከው አምልኮ ወይም የምንሰራው ስራ የምናከናውነው ነገር ለማን እንደሆነ፣ ጥቅሙ ለማን እንደሆነ ለኛና ለቤተሰባችን እንደሆነ ወይም መንፈሳዊ ቤተሰብ አብ መንፈሳዊ አባታችን ወይም በትክክል በመንፈስ የወለደን አባት ሲሆን እኛ ደግሞ ዳግመኛ ስንወለድ ከመንፈስ የተወለደን መንፈስ ልጆቹ እንሆናለን ማለት ነው። ስለዚህ ዓለምን ደግሞ ሙሉ ለመግዛት ግዛቱ የኛ እንደሆነ በማወቅ ማገልገል ስንጀምር አገልግሎታችን እውነትን ለመግለጥ እውነት ላይ ያተኩራል ማለት ነው። ምድር ላይ ያለውን ጥቅም ለማግኘት ሳይሆን እውነትን ለመግለጥ እውነት ላይ እናተኩራለን ማለት ነው። ስለዚህ አምልኮ ህይወት ነው። አምልኮ እረፍት ነው። አምልኮ መግዛት ነው። አምልኮ ልማት ነው፣ ማልማት ነው። እነዚህ ነገሮች ለሰዎች የተሰጠ ነገር ነው። በዘፍጥረት ላይ ስናገኘው እግዚአብሔር እነዚህን ነገሮች ስራ ብሎ ስራ ሰጥቶ፣ ግዛ ብሎ ግዛት ሰጥቶ፣ ደግሞ ለራሱም አርፎ እነሱንም የሚያሳርፍ ሰውንም የሚያሳርፍ ሁሉንም ነገር አሟልቶ ሰጥቶ ነበር። ያን ስራችንን ነው ዛሬም የምንሰራው እንጂ ያን ግዛታችንን ነው ዛሬ የምንገዛው እንጂ ዳግመኛ ስንወለድ የምናውቀውም እሱ ነው እንጂ ሌላ ነገር አይደለም። በምድራዊ ነገር ምንም አንገደብም። በምድራዊ ነገር ገጠርነት፣ በምድራዊ ነገር በቃ ቀለም፣ በምድራዊ ነገር ጾታ ምናምን አለ። እነዚህ ነገሮች አይገድቡንም። ይሄ እውነት ከገባን ምንም የሚገድበኝ ነገር የለም። ዓለም ሁሉ የኔ ናትና በዓለም ላይ ያለው ነገር ሁሉ የኔ ነውና ሁሉንም እገዛለሁ፣ ሁሉንም እሰራለሁ። ይሄ ነው እውነተኛ አምልኮ፣ ሌላ ነገር አይደለም። እውነተኛ አምልኮ የሃይማኖት ስርዓት አይደለም። የሃይማኖት ስርዓት ማክበር እውነተኛ አምልኮ ነው አልልም። ሃይማኖቶች በመሰረቱ መስራቾች አላቸው። አሁን ዓለም በብዙ ሃይማኖት የተሞላች ናት። መስራቾች አሉ። መስራቾቹ በምን ላይ ምን ተኮር ናቸው? ወይም ምን ላይ ነው ያተኮሩት? ስጋ ላይ ነው? ሁኔታ ላይ ነው? ምን ላይ ነው ያተኮሩት? ይሄ ሃይማኖት መስራች ምን ላይ አትኩሯል? አንድ ሰው መስራች ሆኖ ሲነሳ ምን ላይ ነው ያተኮረው? ያተኮረበት ነገር እሱን ደግሞ ወዴት አደረሰው? ድል አለው ወይ? ምኑ ጋር ነው የደረሰው? ፍጻሜው እንዴት ነበር ስንል ሃይማኖቶችን ሁሉ ጥለን ራሳችንን ወደ ማግኘት እንመጣለን። ሃይማኖት የአምልኮ መሰረት አይደለም። አመለካከት የአንድ ሰው አመለካከት ላይ የተመሰረተ ነው። ስለዚህ አመለካከቱ መልካም ከሆነ መሰረቱ ደግሞ የጸና ብርቱ ከሆነ ወደ እግዚአብሔር መንግስት ወደ ግዛታችን የሚመልስ ከሆነ ችግር የለውም። ሲጀምር በቃ ሃይማኖት መስራቾችን እኔ አደንቀዋለሁ። ማንንም አልንቅም፣ አደንቀዋለሁ።
እውነቱን ሲፈልጉ ሲለፉ ራሳቸውን ጠልተው በዘመኑ በሰዓቱ ከነበሩ ህብረተሰብ ጋር እየተጋጩ ብቻቸውን ህይወታቸውን ለማግኘት የለፉ ሰዎች ናቸው። የተቀበሉት የአእምሮ ወይም በተወዛገበ መንገድ ቢሄዱም እንኳ የሆነ ነገር ፈልገዋሉ። አሁን በዘመነ ያለው ሰው ሳይ እንኳ የዛነ ከነበሩ ሰዎች ጋር የሚመሳሰል ማንነትም ወይም ይህን ከመሰረቱ ሰዎች ጋር የሚመሳሰል አእምሮም የላቸውም። አንዳንዶቹ ተገልጦላቸው በየትኛው አቅጣጫ እንደተገለጠ አቅጣጫውን ለመለየት ሲለፉ የቆዩ ናቸው። ግን ሁሉንም አንድ ላይ ሃይማኖቶች ሁሉ ዞረው ቢመጡ መሰረቱ እንዴት ነው? ስጋ ነበረ ወይ መንፈስ የሚለው ነገር ላይ ነው ማመጣው ማለት ነው። እኔ መሰረቱ መስራቹ ራሱ ምን አይነት ሰው ነበር? ስጋ ነው ወይ መንፈስ ነው? ክርስቶስ ራሱ መንፈስ ስለነበረ እሱ የመሰረተው ክርስትና ስጋ ነው ወይ መንፈስ ነው? በመንፈስ የተመሰረተ ከሆነ ደግሞ በስጋ አሁን ያሉ ሰዎች ይሄ መሰረት ላይ ቤት እየሰሩ ያሉ ሰዎች ካሉ በአለት ላይ በአፈር በአለት ላይ በእንጨት በአለት ላይ በአገዳ እየሰሩ ያሉ ሰዎች ካሉ በጣም ያሳዝናል። ደግሞ መሰረቱ ደግሞ አፈር አሸዋ ተራ ነገር ሆኖ እያለ ደግሞ በአለት ለመስራት እንሰራለን ብሎ የሚሞክሩ ካሉም ጉዳት ነው፣ ልፋት ነው። ስለዚህ መሰረቱን ነው ማወቅ አለብን። መሰረቱ የጸና ፉቲንጉ ከታች መነሻው በምን አይነት ሁኔታ ነው የማይናጋ ነው የሚል ነገር ላይ ሁላችንም የትም ያሉ የትኛውም ሃይማኖት ስር ያላችሁ ሰዎች መሰረቱ የኔ ትክክል ነው፣ እኔ እየሰራው ያለሁት በጣም ጽኑ ሰው ልትሆን ትችላለህ። አሁን በጣም ብርቱ ሰው የራስን ሃይማኖት ለማስታወቅ እየለፋ ልትሆን ትችላለህ። መሰረቴ ትክክል ነው። እዛ መሰረቱ ላይ ምንድነው የኔ መሰረት ላይ ምንድነው ችግሩ? ችግር አለው ካለው ቶሎ ብለ ትክክለኛ መሰረት ፈልገ እሱ ላይ ስራ። የሚናጋ ከሆነ ምንም አይጠቅምም። ስለዚህ የትም ያላችሁ የትም ሃይማኖት ላይ የትም ድርጅት ላይ የትም ብትሆኑም ችግር የለም። ግን መሰረቱን ማወቅ ወደ ዋናው አምልኮ ወደ እውነተኛ አምልኮ እንድንመጣ ያደርገናል ማለት ነው። ስለዚህ እውነተኛ አምልኮ ሃይማኖት ተኮር አይደለም፣ ሁኔታ ተኮር አይደለም፣ ስጋ ተኮር አይደለም። እውነተኛ አምልኮ መሰረት እውነት መሆኑን ያወቀ መንፈስ ተኮር ነው። መንፈስ ደግሞ ብዙ ነው። ወይም የሰይጣን መንፈስ አለ፣ የሰው የስጋ መንፈስ አለ፣ የምን መንፈስ? እነዚህ መንፈስ ወዴት ነው የሚመራው? ወደ ዘላለም ነው ወይ የሆነ ቦታ ላይ የሚቆምበት ቦታ አለ? ወደ ዘላለም ከሆነ ዘላለማዊውን እንፈልጋለን ማለት ነው። ለሰው የተሰጠው ዘላለማዊ የሆነ መንፈስ ወይም የእግዚአብሔር መንፈስ ነው። ስለዚህ ጌታ ኢየሱስ የመጣበት ዓላማ ትልቁ ዓላማ የመምጣቱ ዓላማ ከአብ ዘንድ ወደዚህ ምድር ስጋ ሆኖ የተገለጠበት ወይም የመጣበት ጸጋና እውነት ለብሶ በእኛ ያደረበት ትልቁ ዓላማ ሃይማኖትን በሱ ስም እንድንሰብክ እንድናስፋፋም አይደለም። ትልቅ ህንጻ፣ ትልቅ ካቴድራል፣ ትልቅ የሆነ በቃ እውቅና ምናምን እንድናገኝበትም አይደለም። ትልቁ የመጣበት ዓላማ ሰው ድሮ ሲፈጠር ምን አይነት እንደነበረ የሰውን መልክ መመለስ፣ የእግዚአብሔርን መልክ ደግሞ መግለጥ፣ ሰማያዊ ባህልን ማሳየት። አሁን አዳም የለመደው ምድራዊ ባህል ነው። የበላው ዛፍ ወይም የእውቀት ዛፍ እሱን እንዳስተማረው ምድራዊ ባህል ነው የሚያውቀው እንጂ ሰማያዊ ባህል አያውቅም። ለማወቅ ብዙ ጊዜ ይለፋል፣ ይጥራል። ግን እውቀቱን ከየት አገኛለሁ ብሎ ስለሚለፋ
መሰረቱን ስላላወቀ የለፋ ብዙ ጊዜ ይቆያል ማለት። ስለዚህ መሰረቱን ማወቅ ግዴታ ስለነበረ ጌታ ኢየሱስ መጥቶ መሰረት ጣለ። ይህ መሰረት አለት ነው አለና በዚህ አለት ላይ እኔ መሰረቱን ጥያለሁ። በዚህ መሰረት ላይ ቤታችሁን ከዚህ በኋላ ስሩ። ይህ ነው ትልቁ መሰረት፣ መንፈስ የሆነ መሰረት ነውና የገሃነም ደጆች የማይችሉት ቁልፍ ያለበት ፓስዋርዱ በጣም ከባድ የሆነ ማንም የትኛውም ሳይበር ሰብሮ መግባት የማይችል ፓስዋርድ ያለ መሰረት መስርቻለሁ። ስለዚህ እኛውን መሰረት እኔ ስለ መሰረትኩኝ በዚሁ መሰረት ላይ ስራውን ስሩ ቀጥሉ ብሎ ለማስተማር ነው ጌታ ኢየሱስ የመጣው። ስለዚህ ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ያን መሰረት ለማስተማር የመጣው ጌታ ኢየሱስ ሰዎች ለሱ ዝና ሊሰጡ ቦታ ሊሰጡ አራ ከመጥመቁ ዮሐንስ ይልቅ የሆነ የሚያጠምቅ ሌላ ተገንቷል እያስተማረ እያጠመቀ ነው ብለው ቦታ ለመስጠት ኢየሩሳሌም ከተማ ላይ በይሁዳ ከተማ ላይ እሱን መፈለግ ሲጀምሩ ከተማውን ለቀቀ፣ ወጣ፣ ወደ ገጠር ወዳደገበት ለመሄድ መጓዝ ጀመረ። ከዛ እዛው ላይ እየተጓዘ ደግሞ መንገዱን ሰዎች በማይወዱት መንገድ አደረገ። የኢየሱስ መንገድ በሰማሪያ ሆነ። ሌሎች በዛ መንገድ አያልፉም ነበር። ቅዱሳን ነን ያሉት ሁሉ ያን መንገድ አይወዱትም። ሰማሪያ ውስጥ መግባት እንደ መርከስ ነበር። ርኩሳን ናቸው። እነሱ ደግሞ የሰማሪያ ሰዎች እኛ እናመልካለን፣ የአምልኮ ቤት አለን፣ እግዚአብሔርን የምናመልክበት ቤተ መቅደስ አለን ብሉም እንኳ ኢየሩሳሌም ላይ ያለው ነው ትክክለኛ፣ የነሱ ቤተ ጣዖት ነው ብለው ወደዛ ማለፍም አይፈልጉም ነበር። እንደ መርከስ ያዩ ነበር። ጌታ ኢየሱስ ግን የእግዚአብሔር ልጅ ቅዱስ የሆነው ኃጢአት አልባ የሆነው ትክክለኛ መስዋዕት ሆኖ ለእግዚአብሔር ለአብ የቀረበው ጌታ ኢየሱስ ምንም ንጹህ ምንም ኃጢአት የሌለበት ንጹህ መስዋዕት ሆኖ የቀረበው ጌታ ኢየሱስ ቀረበና መንገዱን ደግሞ በሰማሪያ አደረገ። ይባስ ደግሞ ከአመንዝራ ሴት ጋር ንግግር ጀመረ። ዋ ጠጭኝ ወድሻለሁ። እሷ ደግሞ ብዙ ነው የለፈለፈችው፣ ብዙ ነው ያወራችው። የሚታውቀውን ዕውቀት ነው ያወራችው። እኔ ትክክለኛ አለመሆንና መሆንን አላውቅም፣ ግን ሰዎች እንደዚህ ይላሉ። እኛ የምናመልከው ኢየሩሳሌም ነው ትክክል ይላሉ። እኛ ጋም ደግሞ እዚህ ጋር ተራራ ላይ እዚሁ ግረዛን ተራራ ላይ ቸርች አለ ወይም ሃይማኖት ቤተ መቅደስ አለ። እዛ ላይ አባቶቻችን ያመልካሉ። እናንተም ደግሞ ኢየሩሳሌም ላይ ታመልካላችሁ እና አንተ የይሁዳ ሰው ነህ፣ ሳይ የይሁዳ ሰው ነህ እንዴ? እኛ እኮ ሰማሪያ ሰዎች ነን፣ ከኛ ውሃ አይጠየቅም እያለች ብዙ ነገር ለፈለፈች። በሰዓቱ የነበረው የሃይማኖት መወዛገብ እንደ ዛሬ ያለ የሃይማኖት መወዛገብ ነው። እኛ ጋር አንድ የሃይማኖት ወይም የፕሮቴስታንት አገልጋይ ሌላ ሃይማኖት ውስጥ ወይም ሌላ ቦታ ላይ ቢጋበዝ እኔ እንደዚህ ነኝ ብሎ ይኮፈሳል። እነሱም ደግሞ ሌላ ሃይማኖት በሚከተል ሰው ቤት ሄዶ አሁን እንደዚህ ከናንተ መስማት ይፈልጋሉ፣ እናንተ ምን አይነት አመለካከት አላችሁ? እንዴት ነው የምታመልኩት? እስቲ ንገረኝ ብለው ከመጠየቅ
የነሱን እያንቋሸሹ ብቻ ስለሚናገሩ ክርክር ይነሳል እንጂ የፍቅር ንግግር አይነገርም። በቃ እኛ ጋም ዛሬ እንዳለው የዛንም በሰማርያና በኢየሩሳሌም ሰዎች መካከል የነበረው ክርክር ይሄ ነው። በዚህ መንገድ ከሄድን እንረክሳለን፣ በዚህ መንገድ ከሄድን ደግሞ እንዲህ እንሆናለን፣ ከነዚህ ሰዎች ጋር እንዲህ ከተገናኘን እንዲህ እንሆናለን። ሰዎች ብቻ ሆነው ሳሉ ግን አመለካከታቸው እርስ በርስ የሚጸያየፍ፣ የሚጠላላ፣ የማይቀራረብ በጎሳ በዘር በምናምን በሃይማኖት የተከፋፈለ አይነት ሰዎች ስለነበሩ ሴትዮዋ ያን አወራች። በጎሳ በምን አንስታ ለፈለፈች። ጌታ ኢየሱስ ግን ጎሳም አልነበረም፣ ዘርም አልነበረም፣ ሃይማኖትም አልነበረም። እዛ ውስጥ በዓለም ላይ በመጣበት ዓለም ላይ ሰማያዊ ተጽዕኖን አሳድሮ ማለፍ፣ የሰማይ መንግስት ባህልን አስተምሮ የአብን ፈቃድ አስተምሮ ማለፍ እንጂ ዘር ጎሳ ምናምን ቋንቋ ይሄ ምናምን ዝባዝንከ የሆነ ነገር በአይምሮ ውስጥ አንድም ነገር ስላልነበረ ሰው መሆኗን አይቶ ደግሞም የልቧን መወዛገብ አይቶ ከውዝግብ አይምሮ ወጣ ራሷን ብቻ ቀጥ ያለ ማንነቷን እንድታገኝ እሷ ራሷን የምታውቀው ዕውቀት የተለያየ ነገር በአይምሮ ዋጭና ነበር። አንደኛ ሃይማኖት ሰው ነኝም ትላለች፣ ሁለተኛ ዕውቀትም የሃይማኖት ዕውቀት አንዳንድ ዕውቀቶችንም አለኝ ትላለች፣ በሌላ በኩል ደግሞ ኃጢአተኛ ነኝም ትላለች። ይህ አይነት አይምሮ ብዙ አይምሮ በልቧ ስለነበር ያንን ጌታ ኢየሱስ የመስበር አይምሮ ማነው ሐሳብ ይዞ ተገለጠላት። ወዲያው ደግሞ በልቧ የነበረውን ያን አመለካከት ነቀለና ራሷን አገኘች። እምነት አልነበራትም፣ ግን አማኝ ነኝ እያለች ነበር። እምነት አልነበራትም። ከዛ ጌታ ኢየሱስ እመኚ አለና እዚህ ተራራ ላይም አይደለም፣ እግዚአብሔር እዛ ተራራ ላይም አይደለም፣ በኢየሩሳሌም ላይም አይደለም። እግዚአብሔር ያለው በእውነት በመንፈስ በሚያመልኩት ዘንድ ነው ያለው። እሱ ራሱ መንፈስ ነው። ስለዚህ ቦታ አይገድበውም። ማለትም እስትንፋስ ለመተንፈስ በህድንበት ሁሉ አሁን ያለውበት ቦታ ላይም ሌላ ቦታም ቢሄድ እስትንፋስን ይተነፍሳለሁ። ኦክሲጂን ወደ ውስጥ አስገባለሁ፣ ካርቦን ዳይኦክሳይድ አወጣለሁ። ይህን የማላደርግ ቢሆን ለደቂቃ ለሰከንድ እንኳን ይህንን የማላደርግ ከሆነ ህይወት አልባ ነው የሚሆነው። ስለዚህ እግዚአብሔርን ስናመልክ ልክ እንደሱ ነው ማሰብ ያለብን። አምልኮ እንደዛ ነው የሚታሰበው። ያለ እስትንፋስ መኖር እንደማንችል ያለ አምልኮ መኖር አንችልም። ብዙ ሰዎች ሞተው እያሉ ከአምልኮ እስትንፋስ ወጥተው ሞተው እያሉ አለን ይላሉ። አዳም ከዚህ እስትንፋስ ነው የወጣው፣ ከዚህ ህይወት ነው የወጣው። ዘፍጥረት ምዕራፍ 3 ላይ ወጣ። እዛ ወጣ እኮ ነው፣ ከዚህ እስትንፋስ ነው የወጣው፣ ከህይወት ነው የወጣው። ህይወት እዛው ቀረች፣ እሱ ደግሞ ከዛ ወጣ ወይም ሞተ። ትሞታለህ ተብሎ ነበረ፣ ሞተ። ስለዚህ መሞት የሚባለው ቃል ከአምልኮ መለየት ነው ወይም ከህያው እስትንፋስ መለየት ነው። ስለዚህ ያ ልዩነት ደግሞ ሞት ነው። ግን አዳም ሞቶ እያለ 900 ምናምን ዓመት ኖረ የሚል ተጽፏል። ከህይወት ርቀን ብዙ ዓመት ልንኖር እንችላለን። አለሁ እያለን ይሄው አለሁ እያለን እየነገደን እየወለደን እየበላን እየጠጣን እያረሰን ወይ እየተማረን ወይ ምን እያደረገ ብዙ ነገር እያደረገ በዓለማዊ ነገር ሁሉ ሳክሰስ ሆነን ወይም አንደኛ ሆነን ዓለምን በእውቀት ወይ በምን እየመራን ነው እያለን ሞተን እያለን ልንኖር እንችላለን። ከአምልኮ ከህያው ማንነት ተለይተን። ስለዚህ ጌታ ኢየሱስ
ሕይወት የሆነው ጌታ ኢየሱስ የሕይወት ምንጭ የሆነ ጌታ ኢየሱስ ከመጣ በኋላ አንቺ እኮ የመጣሽው ይሄ ልትቀጂ የመጣሽው ሕይወት ሰጪ አይደለም፣ በየጊዜ ሕይወትን እንድትፈልግ የት ነው ሕይወት ያለው ብለሽ ሁሌ እንድትፈልግ የሚያደርገው ሞት ዓለም ውስጥ ነው ያለሽው። የሚቀጥል ሕይወት አሁን እኔ እሰጥሻለሁ። ይሄን ሕይወት ከተቀበልሽ በኋላ በቃ እንደ ሰው መንቀሳቀስ ትችላለሽ። የማይቆም እስትንፋስ ትተነፍሳለሽ አለ ጌታ ኢየሱስ። እኔ የሚሰጠውን ውሃ የሚጠጣ እኮ ዘላለማዊ ሕይወት አለው። ከወዱ የሕይወት ውሃ ምንጭ ይፈልቃል፣ ሕያው ሆኖ ይኖራል። የሚያለማ ነው፣ ገዢ ነው፣ ልማት የሚሰራ ነው። ውሃ ካለ ልማት አለ። ስለዚህ ከሆዱ ይፈልቃል፣ ያለማል። ስለዚህ እኔን መጀመሪያ በጠየቅሽ ቢታውቂ ኖሮ በጠየቅሽ ነበር፣ ግን አሁን ከዚህ በኋላ ጠይቅኝ ያለ ነው። ስለዚህ ወዲያውኑ ወደ መረዳት መጣችና ስጠኝ አለች። አሁን ይሰጥ ዘንድ ደግሞ ራስሽን አንቺ ባወቅሽው መንገድ ራስሽን መግለጽ አለብሽ። ሞቻለሁ፣ ከእውነት ወጥቻለሁ፣ እኔ አሁን ያለሁበት በሞት ዓለም በስጋ ዓለም ውስጥ ነኝ ብሎ ለሚነግረው ብቻ ነው የራሱን ማንነት ገልጾ እውነት ለሚናገር ብቻ ነው እግዚአብሔር እውነተኛ ሕይወት የሚሰጠው። ስለዚህ ራስሽን ንገሪ አለ። ማንነትሽን ግለጪ አለ። የምታመልኩን አምልኮ አሳይኝ አለ። ስንት ባል እንዳላት እሷ ታውቃለች። ሕይወት ይሰጣሉ ብላ እሷ ያስቀመጠችው የኔ ሕይወት ነው፣ ይሄ ሕይወቴ ነው ብላ ያስቀመጠችው ነገሮች ብዙ ነበሩ። ስለዚህ ሕይወቴ ነው ያለችውን ነገሮች ሁሉ እንድትዘረዝር ባልሽን ይዘሽ ነይ አለ። አሁን ስንት ባሎች ዓለምን ሞልተዋል። ስንት ሃይማኖቶች፣ ስንት ድርጅቶች፣ ስንት ዕውቀቶች፣ ስንት ምኖች፣ ስንት ገንዘብ መፈለጊያ መንገዶች፣ ዝናዎች፣ ምናምኖች፣ እነዚህ ሁሉ ብዙ ሕዝብን ሁሉ ገዝቶ ያስቀመጠ ገዢ ባል ነው። የብዙዎች ራስ ሆኖ የተቀመጠው ዓለማዊነት የለኝም ብለን ካልካድን ይሄን የለኝም እኔ የሚፈልገው ይሄን ሕይወት ይፈልጋለሁ፣ ሕይወት የሚሰጠውን ዘላለማዊነትን ይፈልጋለሁ ብለን እስከምንቀርብ ድረስ እግዚአብሔር ይጠብቃል። ሴትዋ መጣ እኔ የለኝም አለች፣ ባል የለኝም። አሁን ወደ ትክክለኛው ነገር መተሻልና ብዙ ባሎች አሉሽ፣ 5 የሚሆን ባሎች አሁን እኔ እንደማውቀው አሉሽ። እነዚህ ደግሞ አንቺን ያረኩ አይደሉም። እነዚህን ደግሞ አሁን እንድትቆጥሪም እነዚህ ኤኬሌ ብለሽ እንድትቆጥሪም አልፈልግም ብሎ ጌታ ኢየሱስ የልቧን ፍላጎቷን ይዛ የመጣችው ባዶ እንስራዋን ባዶነቱን ከፍቶ ሲያሳይ ወዲያውኑ ነቢይ ነህ አለች። አሁንም የተወዛገበ ዕውቀት፣ የተወዛገበ አምልኮ ነቢይ ነህ። እግዚአብሔር ከላይ የላከውን ሕይወት ሊገልጥ የመጣውን ሕይወትን ሊሰጥ የመጣውን መንፈሱን ወይም መንፈስ የሚያካፍለውን የራሱን ማንነት የሚያካፍለውን ጌታዋን ገና አሁንም አላወቀችም። ነቢይ ነው እሷ የምታውቀው። ዛሬም ብዙ ሰዎች እግዚአብሔርን ወደ ላይ ከማየት እዚህ ጋር ነቢይ አለ እንትና ነቢይ እንትና ጋር መፍትሄ አለ ይላሉ። ነቢይ አይደለም። ሕይወት የሚሰጠው እግዚአብሔርን ነው ማየት ያለብን፣ ሰውን አይደለም። ሰው አድርጋ አሁንም አየች። ጌታ ኢየሱስ ከነቢይ የሚበልጥ ነበር።
አሁን እያመለክሽ ያለሽው አምልኮ ትክክል አይደለም አለ። የሆነ በቦታ የተገደበ አምልኮ እንትና ቸርች ላይ ነው እውነት ያለው፣ እንትና ምን ላይ ነው፣ እንትና ሃይማኖት ላይ ነው፣ እንደዚህ ባለው መንገድ ቢነድ ነው፣ ይሄ ላይ ነው መፍትሄ ያለው ሰዎች ይላሉ። እኔም እንደዚህ ውስጥ በዚህ ውስጥ አለሁኝ ብላ መዘርዘር ሲጀምር እግዚአብሔር መንፈስ ነው። አሁን እዚህ ቦታ ላይ እየተመለከ ያለው እያመለክን ያለ ነው አብ መንፈስ ነው። የሱን ዓላማ ይዤ የመጣሁት አብ መንፈስ ነውና እዚህ ጋር ነው አሁን ያለው። ወንድሞቼ አብ መንፈስ ነው፣ ወልድ መንፈስ ነው፣ መንፈስ ነው። የት ነው ያለው? አሁን እዚህ ጋር ነው ያለው። ጌታ ኢየሱስን አሳየኝ እንዳትሉኝ እኔን አይታችኋል። ድምፅን እየሰማችሁ ነው፣ እኔንም አይታችኋል። እኔ ኢየሱስ አይደለሁም፣ ግን በኔ ሆኖ እያወራ ነው። አብ አይደለሁም ይል ነበር ጌታ ኢየሱስም። እኔ አብ አይደለሁም፣ አብ በኔ ሆኖ እያወራ ነው፣ እየሰራ ነው። አብን ይሄው አይታችኋል። እኔን እያያችሁ እንዴት አብን አላየንም ትላላችሁ? ዮሐንስ እነዚህን ነገሮች በደንብ እያየ አውጥቶ ይጽፋል። ይህንንም የምናገኘው በዮሐንስ ወንጌል ውስጥ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እኛን አብ አሁን አሳየን ሲሉ አብን አይታችኋል፣ እኔን ያያችሁ እንዴት አብን አላያችሁ? ስለዚህ አሁን እውነትን ለመናገር ስንቆም እውነት በሚናገረው ውስጥ አብም ወልድም መንፈስ ቅዱስም በአንድነት እዚህ ይገኛል። ስናገር አሁን የምናመልከው መንፈስ የት ነው ያለው? መንፈሱን አሳየኝ ካላችሁ እያሳየው ነኝ፣ ይሄው እየነገርኩ ነኝ። ጌታ ኢየሱስም ይሄው አምልኮው እንደዚህ ነው። አሁን ይሄው እየተመለከ ነው። አሁን አምልኮ በቀድሞ ዘላለም ውስጥም ነበረ። አሁን ባለንበት ዓለም ውስጥም አምልኮ አለ። በሚመጣው ዘላለም ውስጥም አለ፣ ይቀጥላል። ግን እንዴት ነው የሚታወቀው? አሁን በማለት አሁን ካልሆነ አሁን ብለን ካልተቀበልን እስትንፋስ አልባ እንሆንና እንሞታለን። አምልኳችንን የምናመልከው አሁን በማለት ነው። አሁን እያለን እናመልካለን። ስለዚህ መቼ ለምለው ጥያቄ እዚሁ መልሶችን እናገኛለን። እሱን ሰፋ ብለን አድርገን ገና እናያለን። መቼ? አሁን። ማንን? እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን፣ መንፈስ የሆነ አምላክን። እነማን ያመልካሉ? ከመንፈስ የተወለዱ መንፈስ የሆኑ የእግዚአብሔር ልጆች፣ ከወንድ ፍቃድ ያልሆኑ ልጆች፣ ከወንድ ፍቃድ ያልተወለዱ የእግዚአብሔር ልጆች አባ አባት ብለው ይጮሃሉ፣ ያመልካሉ። ተፈጥሮን ነፃ ለማውጣት ይቃትታሉ። አሁን ግዛቱ እንዲመጣ በሰማይ ያለው የእግዚአብሔር ፈቃድ በምድር ትሁን እያሉ በምድር ላይ የእግዚአብሔርን ፈቃድ ይጠራሉ። የነው አምልኮ። እንደ መግቢያ ይችን አጠር አድርጌ ካነሳው ሌላ ጊዜ ደግሞ እነዚህን እያንዳንዱን እያነሳን ብዙ ነገር ገና ጠልቀን ገብተን እናያለን። መንፈስ አሁን በኔ ጀምሯልና ያስተምራችኋል። ሰሚ ጆሮ ያለ ይሰማል፣ የማይሰማም አይሰማም፣ የማይወደውም አይሰማም። በግልጽ ስለ ራሴ ተናግሬያለሁ። የትኛውም ሃይማኖትን አላደንቅም አልንቅምም። የትኛውን ሀገር፣ የትኛውን ባህል፣ የትኛውን ምናምን በዓለም ላይ ያለውን ነገር አልንቅም አላደንቅም። እውነቱን ግን ለመግለጥ እውነቱ የቱ ነው የምለው፣ ውሸትን ደግሞ ለማዋረድ ውሸቱ የቱ ነው የምለውን ለመግለጥ ጀምሬያለሁና አድናቂ ፈልጌ አይደለም። አታድንቁኝ፣ ሰማይን ግን አድንቁ። እናንተን ለማዳን የሚፈልገውን
ሁሉንም ሰው የሚያድን ጸጋ ነው። ይሄ የተገለጠው ጸጋ ሁሉንም የሚያድን ነው። ስለዚህ መደበቅ እኔ አልፈለኩም። እስካሁን ተደብቄ ኖሬያለሁ። አሁን ደግሞ አጋልጫለሁ። ይሄ ደግሞ የእግዚአብሔር ባህሪ ነው። ዝም ሲል ሁሉም ዝም ብሎ ሲያይ ሁሉም ይወራጫል። ደግሞ መናገር ሲጀምር ደግሞ ሁሉም ዝም ይላል። ስለዚህ አሁን ያለው ድባብ አሁን ያለው የሚታየው ነገር እውነት ነው የሚለውን እኔ ሳልሆን እናንተ ራሳችሁ ትመረምሩና ታገኛላችሁ። ብርሃን ነው ወይ ጨለማ ነው፣ እውነት ነው ወይ ውሸት ነው የሚለውን እንድታውቁ ብቻ መንገድ ማሳየት ነው የኔ ስራ ማለት ነው። ስለዚህ ጸጋ ይብዛላችሁ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ያለ ሃይማኖት ልዩነት በመስማት ደግሞ እውነትን እንድታገኙ እውነት ያለበትን ቦታ እንድታገኙ አሳስባችኋለሁ። ጸጋ ይብዛላችሁ። ጌታ ኢየሱስ የዓለም ሁሉ ንጉሥ ገዢ በቶሎ ይመጣል። ማራናታ